የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። የፊታችን ሴፕቴምበር 5 በቪየትናም የሚስ ወርልድ የቁንጅና ውድድር ይደረጋል። ይህንን ውድድር በድል ለማጠናቀቅ ቦታው ላይ ኢትዮጵያን ወክላ ሩት አለች። ለሩት መስመር ላይ ነች። ሩት ታዴ ነኝ። ሰላም ነው ወይ? እግዚአብሔር ይመስገን። ሰይፉ ደህና ነህ? ሁሉ ሰላም አለን እግዚአብሔር ይመስገን። አሁን ያለሽው ቪየትናም ነው። እንዴት ነበረ ያሳለፍሻቸው ቀናት? እስኪ ንገሪኝ። አሁን ያለሁት ቪየትናም ሀገር ላይ ነው። ወደ 5 ቀን አካባቢ ሆነኛል ከመጣሁ። በጣም አሪፍ የሚባል አቀባበል ነው የነበረን። እንዲሁም ደግሞ የተለያዩ ሀገራት ጋር ስለሆነ አብረን ያለ ነው። ከነሱ ጋር ጥሩ አይነት ኮኔክሽን አብረን እያደረግን ያለ ነው። ውድድሩም ኦልሞስት ጀምሯል ማለት ይቻላል። ትናንት ኦፕኒንግ ሾዋችን ነበረ። ከዚህ ስቴጂ የነበረውን አሸኛኘት አይቼው ነበረ። እንዲህ አይነት ውድድሮች ላይ ስትካፈይ ይሄ መጀመሪያሽ ነው አይደል? ምን አይነት ስሜት ይሰጣል? አክቹሊ ኢንተርናሽናል የሆነ ውድድር ሁለተኛ ነው ስወዳደር። ከዚህ በፊት ሚስ ሱፐር ሞዴል የሚባል ውድድር ላይ ሄጄ 3ኛ አሸንፌ ነበር የመጣሁት። 3 አዋርድ ይዤ መጥቼ ነበር። ይሄኛው እንግዲህ ሁለተኛው ነው። ነገር ግን በጣም ትልቅ በሚባል መድረክ ላይ ማለት ነው። ሚስ ወርልድ ዓለማችን ላይ ትልቁና አንደኛው ከሚባል ውድድር መሀል አንዱ ነው። ስሜቱ ደግሞ በጣም አሪፍ ነው። ከባድ ነው። ትልቅ ኃላፊነት ያለበት ውድድር ነው። ማለት እንዲህ አይነት ውድድሮች በዳኞች የሚወሰኑ ውሳኔዎች አሉት። ጎን ለጎን ደግሞ የህዝብ ድምፅም አለና በቪየትናሙ የሴፕቴምበር 5 ውድድር የህዝብ ድምፅ ዋጋ አለው ሊባል ይችላል? በደንብ አለው። ራሱን የቻለ መልቲሚዲያ አዋርድ የሚባል ቻሌንጅ አለ። ያ ቻሌንጅ የህዝቡ ድምፅ ወይም ደግሞ ህዝቡ አንተን ምን ያህል ነው ሰፖርት የሚያደርግ የሚለው ነገር የሚታይበት ስለሆነ በቲክቶክ፣ በኢንስታግራም፣ በፌስቡክ ፔጆች ላይ በሚስ ወርልድ ኢትዮጵያ እና በሚስ ሩት ይርጋለም በሚለው ፔጅ ላይ ሰው በደንብ ኢንትራክት ቢያደርግ በትልቁ ያግዘን። ሩታ ያው አሸኛኘትሽን አይቼው ነበረ። ለዚህ ትልቅ ውድድርም ወደ ቪየትናም የሄድሽው ከሀዘን ላይ ተነስተሽ ነው። ግን በዚህ ጉዳይ ላይ አውርተሻል ብዬ አላስብም። ስለ ጥያቄ ይቅርታ። ምን አጋጥሞሽ ነበረ ልትነግሪኝ ትችያለሽ? ያው ከባድ ነው። በሚዲያም በደንብ ሲዘዋወር ነበረ። እህቴ ባለፈው መጥቼም ነግሬሽ ነበረ ምን ያህል ቅርብ እንደሆነን ከአባቴም ከእህቴም ጋርና ታግታ ነበረ እህቴ። ከታገተች በኋላ ደግሞ እነርሷን አጥፍተውብናል ማለት ነው። እና ከምንም የከፋ ያደረገብኝ ወይም ያከበደው ብዬ የማስበው ጉዳዩ እስካሁን እኔ እንደደነዘዝኩ ነኝ ማለት እችላለሁ። እውነቱ ብዙ ነገር አልገባኝም እንዴት የሚለው ነገር እና ቤስት ፍሬንዴ ብዬ አብረን የኖርን የከረምን ሰው ስለሆነች ያንን ተግባር ያደረገችው ኦልሞስት ወደ 10 ዓመት አካባቢ ነው ጓደኝነታችን እና ኔንጃን በጣም ግራ ገብቶኛል። እስካሁን አላውቅም ምን ማለት እንደምችል። በዚህ ጉዳይ ላይ ያው ካሁን በፊት ምንም ስላላልሽ አንዳንዶች በጣም ግራ ተጋብተው ነበረ። ያው በደረሰብሽ ሀዘን ሁሉም አብሮሽ አዝኗል። ለዚህ ደግሞ ውድድር ወደ ቪየትናም ሀዘንሽን ዋጥ አድርገሽ መሄድሽ ብዙዎችን በጣም ያው እንግዲህ አብረውሽ በጸሎት አለ። ከዛ አንጻር ያንቺ ጥንካሬ የብዙዎች የውይይት ምንጭ ሲሆን ስላየው ነው። አንድ ነገር አለ። ከዚህ በፊትም የተለያዩ እንደዚህ ስፒቾችን፣ አድቮካሲዎችን፣ ኢንተርፕረነርሺፕ፣ ሊደርሺፕ አይነት ኢቨንቶች ላይ ስንካፈል ሁልጊዜ የምናገራቸው ነገሮች ቢኖር ለሴቶች ለወጣቶች ከምናገራቸው ነገሮች መካከል ቢ ኮንሲስተንት ቢ ሪስፖንስብል ነው እና እኔ ያን እያስተማርኩኝ እዛ ቦታ ላይ መገኘት ካልቻልኩ በጣም ከባድ ነገር ነው እና የሆፕ ፌስ ነኝ ወይም ደግሞ አም ዘ ፌስ ኦፍ ሆፕ ብዬ ስለማስብ ለተተኪው ትውልድ ለዚህ ኢንዱስትሪ ላይ ለሌለም ሰው ምናልባት ምሳሌና ሞዴል አርአያ መሆን ከቻልኩኝ ትልቅ ነገር ነው ብዬ አስባለሁ። ተጠርጣሪዎቹ ከእህትሽ ሞት ጋር በተገናኘ በቁጥጥር ስር ውለዋል? እንደው እንደ መነሻ ምን ነበር ዓላማና ግባቸው? አሁን ለምሳሌ በጣም ጓደኛ ከሆናችሁ ለዚህ ያነሳሳችሁ ምንድን ነው ሊባል ይችላል? ሩት እኔ እንጃ፣ በጣም ከባድ ነገር ነው።
ቅናት ትለዋለህ፣ ምቀኝነት ትለዋለህ። እንግዲህ በምን ታይቶ ከተቀንቶ እንደሆነ ግልጽ ባልሆነልኝ መድረክ ትንሽ መንቀሳቀስ ላይ ነበርኩኝ። እየሰራው ነው፣ ራሴ ጥሬ ግሬ ነው እየሰራ ያለሁት እየኖርኩ ያለሁት እና በዛ ባዩት ነገር እንግዲህ ሴጣን አሳስቷቸው ልበል ምን ልበል እንግዲህ እዚህ ውሳኔ ላይ ደርሰዋልና ይህ ነው። ምናልባት ያው የተወሰኑ ነገሮችን ለማየት ሞክሬ ነበርና እገታ፣ ገንዘብ መፈለግ ከዛ በኋላ እሷ ስላየቻቸው ነው ወደ ወንጀል ውስጥ የገቡት አይነት ጽሁፎችን አይቼ ነበረ። ልክ ነው ሊባል ይችላል? እንደዛ ነው ያሉት ነገር ነው። ምክንያቱም ያው ቀጠሮ በሰጡኝ ቀን አምጪ ብለው ቀጠሮ በሰጡኝ ቀን ሳይሆን ቀጠሮ ሳይደርስ ነው ያንን ነገር ያደረጉት። ምን ያህል ገንዘብ ነበር የጠየቁት? መጀመሪያ ወደ 2.5 ሚሊዮን ብር ነበር የጠየቁት። ከዛ በስትክክል ኔጎሽየት ማድረግ ጀመርን። የሰው ነፍስ ይዘህ በብር መከራከር፣ በብር መለዋወጥ እንጃ ምን ላይ እንደደረስን አላውቅም። ግን በመጨረሻ ግን እስከ 1.5 ይሁንና በቃ እሱን አምጪ ነበረ ሲሉ ነበረው። ገንዘቡን ታዲያ ይዘሽ የምትሰጫቸው ከሆነ ነፍስ ማጥፋቱን ምን አመጣው ብዬ ብዙ ግልጽ ያልሆነልኝ በጣም ብዙ ጥያቄ አለኝ። እኔም በዚህ ጉዳይ ላይ ይህን ያህል አልጠብቅም። ምክንያቱም 9 ቀን የፈለግናት ከታገተች በኋላ 9 ቀን ሙሉ ስንፈልጋት ማን ጋር እንደሆነች ምን ጋር እንደሆነች አናውቅም። በስልክ ብቻ ስለሆነ ኮሚኒኬት የምንደራረገው የነበረው እና የመጨረሻ ቀን አካባቢ ላይ ሊያዙ ሲሉ ሰዎቹ አካባቢ ማንነታቸውን ስናውቀው ማንነታቸው ላይ ስደርስበት ታውቃለህ በቃ ደስ አለን። ቤት ውስጥ በቃ አትሊስት ብር ይሆን የፈለጉት እንጂ አይጎዷትም። በጣም ደስ አለን። በቃ አትሊስት አይነኳትም፣ ምንም አያደርጓትም፣ እንዲሁ እናገኛታለን፣ ምንም አትሆንብንም ብለን ነበረና ብዙ ጥያቄ አለኝ። ግራ ነው የሚያጋባው። እንደው አንቺ ቤተሰብ ላይ ካጋጠመው ነገር ተነስተሽ ምን ማለት ትፈልጊያለሽ? ምክንያቱም ይህ ነገር ካሁን በፊት ብዙ ያልተለመደ ነው እና እንደው ምን ማለት ትፈልጊያለሽ? አንደኛው ነገር ትሪፕ እያደረግኩኝ ነበረ ካስተዋልክና የተለያዩ ክፍለ ሀገሮች ላይ ሄደን ኢትዮጵያን እያስተዋወቅን ነበረ። ከአርባ ምንጭ ነበረ የመጨረሻው ትሪፕ የነበረው። ስመለስ በጣም ኤክሳይትድ ሆና ነበር የጠበቀችኝ። ጆርጌጥ ታዘዝኩ። ጆርጌጥ ትሰራለች፣ ሉሉሱ ክሎዚንግ ብራንድ የሚላላት እና ጆርጌጥ ታዘዝኩኝ እና ጆርጌጥ እንዲሳካልኝ ምናምን ነገር ምናምን ብላ በቃ በጣም ኤክሳይትድ ሆና ነበረ። በጣም የዋህናት ለሚያውቃት እና ማን ያዘዘሽ ማን የጠራሽ ስላት አይ ሲሳካ ነግርሻለሁ ነበር ያለች። ሲሳካ ነግርሻለሁ አንቺን ግን ታውቂያታለሽ አለችኝ። ከዛ ማን ስላት አይ በቃ ነገ ተይው በቃ አለችኝ። እሺ ያልኳት ማታ እንዲቁጭ ብለን ሶሻል ሚዲያ ላይ አይታው ከነበረ ከታች የቀብሯ ቀን ላይ ከጠላቴ እኔ እጠነቀቃለሁ ከወዳጅን ተጠብቀኝ የሚል ጽፌ አይታው ከነበረ ሐሙስ ቀን ማታ ከራሷ አፍ ነው እንደዛ ያለችኝ። ማለት አባ ገብረ ኪዳን ሲያስተምሩ ሰማሁ አለችኝ። ምን ስላት በጣም በቃ ሩት አባ ገብረ ኪዳን እያስተማሩ ነው ከጠላቴ እኔ እጠነቀቃለሁ ከወዳጅን ተጠብቀኝ አሉና የኔ ማን ነው አለችኝ። ከዛ እኔ እንጃ ሉሉሱ ነው የምላት እኔና እኔ እንጃ እግዚአብሔር ይጠብቅ ነው እንጂ የሚባለው ምን አለ ብለሽ ነው ምናምን ብያት በዛው ተላልፈን ዝም አለንና አለቀ። ዓርብ ዕለት ጠዋት ስትወጣ ማታ ሙሉ ስትጸልይ ስራው እንዲሳካላት ምናምን ያደረችውና ዓርብ ጠዋት ስትወጣ እኔ እንጃ እኔ በህይወቴ እንደዛ አይቻት አላውቅም። በጣም አፍጥጬ ያየኋት
ምን እንደለበሰች አስተውያየዋት ምናምንና ግን ምን አይነት ናቸው ማን ናቸው ሲሳካ አለችኝ እና የያዘችውን ጆሮ ጌጥ አማርጫት ጆሮ ጌጡን አሽገ ነው ምናምን ነበር ያለችው። ከ5 ሰዓት ተኩል በኋላ ድምጿን አልሰማሁትም እና የመጨረሻ ያወራችኝ ነገር ደስታ ስለሆነ ያወራችኝ በቃ that's my last conversation ከሷ ጋር እና አንድ ማለት ፈልገው ነገር ቢኖር ምንም አይነት ስራ ቢኖራችሁ ምንም አይነት የምታደርጉት ነገር ካለ ከቤተሰብ ጋር ከጓደኛ ጋር ከበቃላቅ ቅርብ ከምትሉት ሰው ጋር ኮኔክት ማድረግ ብትችሉ ብትናገሩ ብትሄዱበትን ማለት ዘመኑ ይሄን ያህል ከከፋ ማለት ነው እና ሎኬሽናችሁን ሼር ብትደራረጉ ዘመኑ አሁን በደንብ ዋይድ ነው። ስለዚህ እጃችን ያለውን ቴክኖሎጂም እየተጠቀምን ሎኬሽናችንን ሼር መደራረግ እርስ በርስ መጠባበቅ አለብን እና ምንም ነገር ስታደርጉ ለቤተሰብ ወይ ለጓደኛ ወይ ለምታውቁት ሰው ቅርብ ለምትሉት ሰው ለምታምኑት ሰው ሼር አድርጉ ነው ማለት ፈልገው። በጓደኛ ደረጃ እንዴት ትገምተዋለህ? እኔ እንጃ እኔ መገመት አልችልም። በልተህ ጠጥተህ አብረህ ኖረህ ተረዳድተህ ሰው ሲታመም አብረህ አስታመህ ያሳለፍከው ሰው ይህንን ማድረግ ከቻለ ከማን ተጠንቀቁ ማለት እንደምችል አላውቅም። ይህ ነው ማለት ነው። ጉዳዩ አሁን የሆነ የሚመስልሽ ተጠርጣሪዎቹ አረጉ ብለሽ ብታስቢው አንቺን ለመጉዳት ነው ወይስ እህትሽን ለመጉዳት ይመስልሻል? እኔ እንጃ መመስከር ካለብኝ መማል ካለብኝ ሁላ ቅዱሳን እህቴ ምንም አይነት ከሰው ጋር የሚያነካካት ነገር ምንም የሌለባት የዋህነቷ ነው የምትታወቀው፣ ሚስኪን በመሆኗ ነው የምትታወቀው። ለዛም ነው እንደዚህ አድርገው ለመጫወት የሞከሩት ለሷ እና ኦብቪየስሊ እኔን አታክ እንደምታደርግ ታውቃለች በዚህ ምክንያቱም ምን ያህል ቅዱሳን ቤት ውስጥ እንደንቁላላት ያን ያህል ነው የምንጠብቃት እና ምናልባት ይህንን ስለምታውቅ በእሷ ከመጣን እሷን ከያዝናት ምንም ነገር ያደርጋሉ የሚል ማይንድ ሴት ምክንያቱም ሺኖስ 10 ዓመት በላይ ጓደኛ ከሆነች ታውቃለች ሁሉ ነገር። ለዛም ነው እንደዛ አድርገሽ ከተጠርጣሪዎች ውስጥ ጋር ለመጨረሻ ጊዜ ያወራሽው ግንኙነትሽ ምን አይነት ቅርጽና ይዘት ነበረው? ኦልሞስት ወደ አመት የሚሆን ነገር አላወራንም ማለት ይቻላል። በቃ እንደ መደባበር ብለህ የምትተው የለም እንደዛ ነገር ነበር። ተራርቀናል፣ ኮኔክሽን ብዙ አልነበረንም እና ኦልሞስት ተጠፋፍተናል የሚባል ነበረ። ምክንያቱም ልቤ ነግሮኝ ይሁን ምን ይሁን በቃ ራኩኝ። እኔም ካለው ነገር ካለው ሲቹዌሽን ሁሉ ራኩኝ። በአንድ ነገር ማስቀየማኝ ነበር እና ቅርታ ተባብለን በቃ ችግር የለም ብዬ ከዛ ግን በቃ ደስ አላለኝም ራኩኝ። እኔ እንደዛ ከሆነ ኦልሞስት በቃ አመት ይሆናል። ከእህትሽ ጋር ግን ጓደኝነቱ ቀጠለ ማለት ነው? ነው አልቀጠለም። ያኔም ስጠራት በሌላ ሰው ስም ነው ሌላ ሰው ስም አድርጋ ነው የጠራችት እንጂ ስሟን ብትጠራት ትሄድም ወይ ትነግረኛለች። ያው እንግዲህ በጣም በደረሰብሽ ሐዘንሽ ሐዘናችን ነው ብሎ በጣም በርካቶች አይዞሽ እግዚአብሔር ካንቺ ጋር ይሁን ብለውሻል። ገና ከሐዘን ላይ ተነስተሽ ነውና ወደ ቪየትናም የሚያቀናሽው። እርግጠኛ ነኝ ጥሩ ውጤት ይዘሽ እንደምትመጪና የብዙዎች ምኞትም ሐሳብም ጸሎትም እሱ ነው አይደለም? ተመልካቾች እንዴት ነው? ባለፈው እንግዲህ እዚህ እንግዲህ የነበርሽ ብዙ ነገር ህልሞችሽን ሁሉ አውርተሽኛል። በእንደዚህ አይነት ስሜት ስለተገናኘንም እኔ እንግዲህ አዝናለሁ። አይዞሽ ለማለትም ነው አንድም የደወልኩልሽ ሩት። አመሰግናለሁ ሴት እሱ ነው የሚያስደስታት። እሱ ኮመንት ቲክቶክ ላይ የሚጽፍልኝ ነበረ እና ብዙ ሰው በርቺ አይዞሽ ከአንቺ ጋር ነን ብለውኛል። አብዛኛው ሰው ደግሞ እንዴት እህትሽ እንዲሆነ ምናምን ብሎ ደግሞ የሚጽፍልኛል እና
በልቤ እኔ ያለውን ስሜት እኔ ነኝ ማቀው ብዬ አስባለሁ። በጣም ከባድ ነው። ከትንሽ ህመም ስለነበራት ከ5ኛ ክፍል ጀምሮ ከኔ ጋር 5 ዓመት በልጠኛለች በእድሜ ግን ወደኋላ ተመልሳ እኔ እንድጠብቃት 5ኛ ክፍል እስከ 12ኛ ክፍል አንድ ወንበር ላይ ተቀምጠን የተማርነውና እህቴ ብቻ አይደለችም፣ አብሮ አደጌ ብቻ አይደለችም፣ ጓደኛዬም ናት። ውድድሮች እንዲሳካ ሼር የምታደርገው ፎቶ የምታስደርገው ሄዳ የምትበትነው እሷ ናት። ተንበርካ ቀኑ ሙሉ ነው የምጸልየው እኔ እንዲሳካልኝና ይህንን አሁን ያለሁበትን ቦታ መጥቼ ባልገኝ እዚህ ቦታ ላይ እሷን ሁለተኛ ጊዜ እንደማስከፋት ነው ብዬ ነው ማስበው። ያልጠበቅኳት ያህል ነው የሚሰማኝና አሁን ይህንን በማድረጌ whatever the result is at least ህይወቷን ሙሉ ይሄ ነገር እንዲሳካልኝ ሶሊድ ስቴጅ ላይ እንድደርስ ስትጠብቅ ስለነበረ ይሄ ለእሷ መታሰቢያዋ ወይም ትልቅ ስጦታ የምሰጣት ነው ብዬ ስላሰብኩኝ ይህንንም አደርገው ለማለት ፈልጋለሁ። በጣም ብዙ ስለጠይቀኝ ነበረ ማለት ነው። ስለጠይቀኝ ነበረ ክሊር አውት ለማድረግ አይረዳውም። ያው የቁንጅና ኢንዱስትሪ ነው። ተኳኩዬ ለብሼ ስታይ የቆምኩለት ዓላማ ስላለኝ ነው። ሉሉስዬን አልመልሳትም እኔ ግን እሷ ሀሳቧን ዓላማዋን ግቧን ደግሞ ከኔ እኩል አልመን ረዥም የተጓዝንበትን መንገድ ግን መቀጠል እችላለሁ ብዬ ስላሰብኩኝ ነው። ያንቺን ብቻ ጥንካሬ ሳይሆን የቤተሰብሽንም ጥንካሬ ነው ያየሁት። ምክንያቱም በእንደዚህ አይነት ስሜት ውስጥ ሆኖ አንቺን ለመሸኘት መነሳት በራሱ ብቻሽን ሳይሆን ቤተሰብሽም ጠንካራ እንደሆነ የሚያሳይ ይመስለኛል። ሩት ከባድ ነው። ባባ በተለይ በጣም እንደው ለሱ ልጄን ስትል ምን ያህል እንደሚከብድ አላውቅም። ባለፈው እንደነገርኩ ነው ያለ እናት ነው ያሳደገን። ለራሱ የሚያስፈልገውን ቀምቶ ነው ያኖረን እና እንደዛ ለፍተ እንቁላል አድርጋ ያሳደግካት ልጅ በእንደዚህ አይነት መልክ በግፍ ሰዋዊ ባልሆነ መንገድ ስፔሻሊ ደግሞ የቅርብ ከምትለው ሰው ጠላት የማያደርገውን ነገር አድርገዋት ስታይ ስትሰማ እኔ አላየሁም። ሂጂም ምንም ማየት አልችልበትምና አላየሁኝም። በጣም ከባድ ነው። ባባ በጣም መጠንከር ስላለበት ነው አሁን ላይ ጠንክሮ ለመቆም ያለውና ህመሙ የሚታወቅ ነው። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ላለፉት 15 ዓመታት በሺዎች የሚቆጠሩ የሲዲኤል ድራይቨርስ አሰልጥነናል። ቋሚ የነዋሪነት መታወቂያ ካለው ወይም ሲቲዝን ከሆኑ ወደ ትምህርት ቤታችን ይምጡ። ከፍተኛ የባለሙያ እጥረት ባለበት በሳምንት ጥሩ ተከፋይ የሚያደርጉን የሲዲኤል ድራይቨር ስልጠና እንሰጦታለን። ለአጭር ጊዜ በሚቆየው የ15% ቅናሽ ተጠቃሚ ሆኖ ለአዲስ ተመዝጋቢዎች ስልጠና በየ2 ሳምንት ይጀምራል። ፈርስት ሲዲኤል ትሬኒንግ ሴንተር ኦፍ ኖቫ 5716 ቴሌግራፍ ሮድ ሱት ቢ አሌክዛንድሪያ ቨርጂኒያ። ምናልባት ፍትህ ላይ ብዙ ጊዜ ወንጀል ይፈጸማል። ከዛ በኋላ ፈጠን ያለ ፍትህና ቅጣት ሲኖር ተመሳሳይ ነገሮችን እንዳንሰማ ያደርገናልና እሱም በተመለከተ ማለት የምትፈልጊው ነገር ካለ? ነገሩ ከተፈጸመ ጊዜ ጀምሮ ጉዳዩን ሲከታተሉት የነበሩት አዲስ አበባ ፖሊስ ብዬ ነበረና እና ኮማንደር ዘላለም ነበረ የያዙት ኬዙን። እግዚአብሔር በሚያውቀው በጣም በደንብ ነው ቀርበው ሁሉን ነገር ሲከታተሉ የነበሩት። ልብሱን ላይ አይቀይሩም ነበር፣ ቀን ማታ ነበር የተከታተሉ ሁሉን ነገር ሲያዩ የነበሩትና እነሱን በጣም አመስገን እፈልጋለሁ። ሁላችሁንም እግዚአብሔር ያክብርልኝ። ቅዱስን በአካል ባናገኛትም ይህንን ነገር በሴራ በተንኮል ያደረጉትን ሰዎች ማነቃል። ቀብር ላይም እኮ መጣ እግዚአብሔር ማርሽት ላይ እንችል ነበርና ይህን ማድረጋችሁ በጣም ትልቅ ነገር ነውና እግዚአብሔር አክብርልኝ ማለት እፈልጋለሁ። በጣም ብዙ ሰው ነው ያገዘኝ።
ከዛ በመቀጠል ግን አሁን ያው ፍርድ ቤት ቀጠሮ አላቸው እንዲሁም በስር ላይ ሆነው ነው እየጠበቁ ያሉትና ይሄ ታሪክ እኔ ቤት የመጣ የኔን ቤት ያንኳኳ ታሪክ ማናችንም ቤት እንዳይገባ በማንም ልጅ እንዳይቀጥል በወንድማችን በእህታችን በእናት በአባታችን በልጆቻችን እንዳይቀጥል በቃ በሚባልበት ሁኔታ ተገቢውን ፍትህና ተገቢው ፍርድ እንደሚሰጥ ተስፋ አደርጋለሁኝ እና ሁሉም ደግሞ ከጎንሽ ነኝ እንዳላችሁኝ ያውቃለሁ። አሁንም ይህንን ነገር ለአንዴና ለመጨረሻ ጊዜ እግዚአብሔር በሚያውቀው መታገት የሚባል ነገር በማንሰማበት ብር የሰው ልጅ በብር ተተምኖ ዋጋ በማይወጣለት መንገድ ይሄ ነገር እንዲቆም ተጋግዘን እንድናቆም አደራ አላለኝ። ወደ ውድድሩ ደግሞ እንመለስ። ሴፕቴምበር 5 ነው። ምክንያቱም ወደ 130 አገራት ተወዳዳሪዎች ሁሉም በሚባል ደረጃ ገብተዋል። ያለው ስሜት ምን ይመስላል? ቪየትናም ላይ አሁን ቪየትናም ላይ በደንብ ቆንጆ ስሜት ነው ያለው። ሁሉም ሚዲያ ወደዚህ ፊቱን አዝሯልና ከሁሉም ሀገር ላይ ነው። በጣም ትልቅ ያው እግር ኳስ በለው ያን ያህል የኦሎምፒክ አይነት ቫይብ ነው ያለው። ሁሉም ሰው በየሀገሩ ማድረግ ያለበትን እያደረገ ነው። ሼር ማድረግ ያለበትን ሀገሩ ማስተዋወቅ ባለበት መልኩ እንዲሁም ፕሮጀክቶች አሉን እንደነገርኩ ከሃምሊን ካትሪን ፌስቱላ ማዕከል ጋር ሴቶች በፌስቱላ የተጎዱ ሴቶች ላይ እንዲሁም ደግሞ ከሜሪጆ ኢትዮጵያ ህጻናት ላይ አንድ ላይ ሆኜ እየሰራው ነው እና ሴቶችና ህጻናትን ተኮር የሆነ ፕሮጀክት ይዤ እንዲሁም ደግሞ የተለያዩ ኢትዮጵያን ሀገራትን የሆኑ የፕሮሞት የምናደርጋቸውን የቱሪዝም ሳይቶቻችንን፣ ባህላችንን፣ ቅርሳችንን ደግሞ በደንብ ፕሮሞት እያደረግን እንገኛለን ማለት ነው። እንዲሁም ደግሞ የቡና ጠማሽ ነኝ ብዬ ነበረ ባለፈውም ማለት ነው። ከአዲስ ማራቶን ጋር በመሆን የኮፊ ፕሮዳክቶችን ደግሞ ይዘን ለእያንዳንዱ ዴሌጌት ለእያንዳንዱ ተሳታፊ የቡና ስጦታ ደግሞ ይዤላቸው መጥቻለሁ። ደስ ይላል በጣም። ፎቶ ላይ እያየው ነው። አፍሪካውያን እህቶቻችንም አገራቸውን ወክለው ከተለያዩ አገራት እያየሁ ነውና አፍሪካዊ እንደመሆናችሁ ትብብር አለ ወይ? በደንብ አለ። አሁን እዚህ ሚስ ወርልድ ላይ በተለያየ ካቴጎሪ ግሩፕ ተከፋፍለን ያለ ነው። በአሜሪካን፣ ኢሮፒያን፣ ኤዥያን እና አፍሪካን በሚል ነው ያለ ነው። በደንብ ነው የምንተጋገዘው። ሁሌ ከግሩፓችን አንድ ላይ ነን ያለ ነው። በደንብ ነው የምንተባበረው። በደንብ በቃ ፍቅርን፣ እህትነትን በደንብ የሚታይበት ፕሮግራም ነው። በጣም ተጋግዘን ያለ ነው። በጓደኛ ደረጃ ያፈራሽው ወይ ደግሞ እንደ ሩሜት የሚባል ነገር አለ? ሆቴል ውስጥ ስታርፉ ከማን ጋር ደረሰሽ? ሩሜቴ ትናንትና ነው የገባችው። ከተመደብኩት ከኤርትራ ጋር ነው፣ ከሚስ ሴኔት ጋር ማለት ነው። ከእሷ ጋር ነው ሩሜት ያለ ነው። ስለዚህ በምግቡም በምኑም ችግር የለማ፣ ትተጋገዛላችሁ? በሁሉም ነገር እንተጋገዛለን። አዎ በደንብ የምንተጋገዘው። ሩሚ ሲኖርህ ጥሩ ነው፣ ብቻህን ከመሆን ሲኖርህ ጥሩ ነው። ከኤርትራ ደግሞ ሲሆን ብዙ ነገሮቻችን ተቀራራቢ ናቸው ብዬ አስባለሁ። በጣም ጎረቤት እና ከዚህ ምግብ ያዝ አድርገሽ ሄደሻል ወይስ እዛው ቪየትናም የሚዘጋጁ ነገሮችን እየበላችሁ ነው? ቡናዬን በደንብ ይዤ ለመሄድ ብዬ በሶ ጥዬኝ እና ሚስ ኤርትራ አላመጣችም በሶ ብስኩቶች ግን አለ። ባይ ቡፌ ምግባቸው ቆንጆ ነው አለ። ያው ሁሌኛ አቮይድ የምናደርገው እንዳጋጣሚ የፖርክ ምናምን በደንብ የሚያዘወትሩት እሱን አቮይድ አድርገን ሌላ አለ። ተመስገን አለ። ብዙ ጊዜ እንዲህ አይነት ኢንተርናሽናል ውድድሮች ላይ የተለያዩ አይነት ውድድሮች አሉ። በዋና ፓንት፣ በተለያዩ በየቀኑ የሚደረጉ ነገሮች እና እሱ ነገር በፊት ነበረ አሁንም አለ። በስዊሚንግ ሱት ዋክ ነው። አዎ በስዊሚንግ ሱት ዋክ 2014 ላይ ነው ባን የተደረገው ሚስ ወርልድ ላይ። አሁን ላይ የለም። ምናልባት ሊኖር የሚችሉት ፎቶሽቶች ናቸው የሚሆኑት። ወኩ ያለ አይመስለኝም። አሁንም ምንም አልተባልም። ምናልባት እንዲህ አይነት ውድድሮች ላይ የላይ ውበትና የውስጥ ውበትን ጎን ለጎን ያነጻጽራሉ፣ ይዳኛሉ በዛምና ለምሳሌ
ለማህበረሰብሽ ምን ታረጊያለሽ? በተለይ የምታደርጊያቸው ነገሮች ካሉ በጎ አድራጎት ስራዎች ላይ ያለሽ እንቅስቃሴ እንዲህ አይነት ነገሮች አሉና ተዘጋጅተሽ እንዴት ይሰማኛል? አዎ በደንብ ብዙ ፕሮጀክቶች ላይ ስንሰራ ነበር። ባለፈው እንደነገርኩ የፕሮጀክት ሳይለንት ስትራግል በዊመን ኢምፓወርመንት እና ዩዝ ዲቨሎፕመንት ላይ ጭራሻውን ደግሞ በደንብ አጥብቄ እንድሰራበት የሚያደርግ ኬዝ ነው እኔም ላይ የተፈጠረው እና በደንብ ተግተን ነው የምንሰራበት ልጆች ላይ ስፔሻሊ ልጆች ላይ። ባለፈው እንደነገርኩ ምግብ፣ መጠጥ፣ ትምህርት በጣም አስፈላጊ ነገር ሆኖ ሳለ ሜንታሊ አይምሮ ብቁ ያልሆነ ትውልድ ከፈጠርን ወደፊቷን ኢትዮጵያ እያበላሸን ነው የምንመጣው እና ዋናው ትምህርት ቤት ልከው አንድ ልጅ ምሳ ብሰጠው በስትክክል ካልተማረ አይምሮ ረፍት ካላገኘ ጥቅም የለውም እና ሞር እሱ ላይ የልጆች ሜንታል ሄልዝ ላይ በደንብ ነው የምንሰራው። ሩታ ካሁን በፊት በዚህ ውድድር ላይ እንግዲህ እነ ሳያት ሉላ፣ ሀያት አህመድ ኢትዮጵያን ወክለው ትልቅ ውጤት አምጥተዋልና ካንቺ ምን እንጠብቅ? ከኔ እንግዲህ እግዚአብሔር ይቅደም። እኔ የበኩሌን እየተወጣው ነው፣ የምሰራውን እየሰራው ነው። ከዚህ በፊት ሚስ ወርልድ ኢትዮጵያ ላይ ስወዳደር ያሸነፍኩት ሚስ ወርልድ ኢትዮጵያን እና በታለንትም አንደኛ ወጥቼ ነበረ እና እንግዲህ ምናልባት በታለንት መልቲሚዲያ ላይ ደግሞ እናንተ ኢትዮጵያን ህዝብ ካገዘኝ መልቲሚዲያም ቻሌንጅ ላይ መግፋት እንችላለን። ቶፕ ሞዴል ላይም በቂ የሚባል ቆንጆ የምትባል ዲዛይነር ነው ያስኩትኝ። ህንደኬ ዲዛይን ትባላለች። እንዲሁም የተለያዩ ዲዛይነሮች አግዘውኛል። እያንዳንዱ ቻሌንጅ ላይ እንግዲህ በደንብ ከሰራንበት ከተባበርንበት እንግዲህ ከእግዚአብሔር ጋር ጥሩ ነጥብ እናመጣለን ብዬ ተስፋ አደርጋለሁ። አዎ በተለይ ኢትዮጵያን በአልባሳት በምግብ በተለያዩ ገጽታዋን የማሳየት እድል ይኖራል ብዬ አስባለሁና እሱንስ በተመለከተ ምን ያህል ተዘጋጅተሻል? ናሽናል ኮስቲም አለን የባህላዊ በሞደርን አድርገህ ምናምን ባህልህን የምታሳይበት እንዲሁም ደግሞ የትራዲሽናል ዳንሶች አሉ። በዚህ ዓመት የአንቨርሰሪ ስለሆነ የ73 ወይም 75ኛ ዓመት አንቨርሰሪ ስለሆነ ሚስ ወርልድ እያከበረ ያለው ወደ 1 ደቂቃ የሚሆን ያህል የባህልህን ውዝዋዜ የምታሳይበት የባህልን አልባስ የምታሳይበት የራሱን የቻለ ፕሮግራም አለው። ለዛ ተዘጋጀሽ? አዎ ቡና ቀመሳውንም ብታሳያቸው የሚገረሙብሽ ይመስለኛል። እንደገና በደንብ በቃ ቡናው ደግሞ እየሰራሁኝ እየሰጧቸው ደግሞ ቪዲዮ ቀርጬ ደግሞ ለቀልኝ። አሪፍ ነው። ቢቻልማ ኖሮ ረከቦት አስቀምጠሽ ቡና ብታፈይ ኖሮ ልክ ነው። ይሄ ራሱ በጣም ወሳኝ ነበር። አየሽ የኔ ምክር እንዳሰሚ። ኧረ ጥሩ ሀሳብ እኮ ነው የነገርከኝ። እውነት ጥሩ አንዳንዴ ሳላቀው የሆነ ማወጣው በጣም የሚገርሙ ሐሳቦች አሉ። ከቀናሽ እንግዲህ አለውበት ማለት ነው። ሽልማቱን በተመለከተ ካሁን በፊት ከምንሰማቸው በተለየ ነው ወይስ? ምክንያቱም አሁን 75ኛ ዓመቱን ሚስ ወርልድ የሚያከብር ከሆነ በተለየ የተዘጋጀ ሽልማት አለ ለአሸናፊዎች? ሩታ ያው ሽልማቶች አናውንስ የሚደረጉት ከውድድሩ በኋላ ናቸውና አሁን ላይ ምንም አይነት ኢንፎርሜሽን የለንም ስለነሱ። ዋናው ሽልማት ታጭቶ መሄዱም ነው፣ አገርን ማስተዋወቅ ነው። ካለሽበት ስሜት ተነስተሽ ራሱ ለዚህ ትልቅ ፕሮግራም ራስሽን አዘጋጅተሽ ሀዘንሽን ወጥ አድርገሽ መሄድሽ በራሱ ለኢትዮጵያ ትልቅ ሽልማት ይመስለኛል። ሩታ ተመልካቾችም ያው ያንን እየመሰከሩ ነው። ከዛ ውጭ ግን እንግዲህ ሴፕቴምበር 5 ፕሮግራሙ ይካሄዳል። ከዛ በፊት ባሉት እዚህ ላይ የኢንስታግራም አድራሻሽን በሶሻል ሚዲያ ምክንያቱም ተመልካቾች ድምፅ መስጠታቸው ለውድድሩ ሊጠቅምሽ ስለሚችል ያንቺን የኢንስታግራም ሙሉ አድራሻ አስቀምጠናል። ከፋዘር ጋር ትደዋወያለሽ? አዎ ከአባ ጋር በደንብ ሁሌ እያጽናናሻቸው ነው? በደንብ ተጽናንተሽ ማጽናናቱ ላይ እርቺ እንዴት ነው? እንዴት እየሆንሽ ነው? እንዴት እየሆነልሽ ነው? በደንብ ይጠይቃል። በደንብ ነው እየደገፈ ያለው። ይህን ኢንዱስትሪ በጣም ወዶታል። እሱ ራሱ የሆነ ድርጅት ቢያሰራው ጥሩ ነው ሞዴል። አዎ በነገራችን ላይ እሳቸው ራሳቸው የአባትነት ሞዴል ናቸው። ምክንያቱም የሆነ የተለቀቀ ፎቶ አይቼ ነበረ እና እሱ ኮመንት ሴክሽን ላይ ምነው ዜናው ላይ የሩት ይርጋለም አባት ምናምን ተብሎ ነበር የተፖሰተው እና ኮመንት ላይ
ቤት ውስጥ ሁሉም ሞዴል ናቸው ወይ የሚል ነገር አንብቤያለሁ እና ትንሽ ሻይ ስለሆነ ነው እንጂ በደንብ ለጋሽ ይርጋለም ለአባት ሞዴል እንዴ በጣም ይኸው እዚህ ራሱ እንዴ የአባት ሞዴል ናቸው። ምክንያቱም እንዴት ልጆቻቸውን እንደናትም እንዳባትም ሆነው እንዳሳደጉ ባለፈው በነበረን ቆይታ እኮ ነግረሽኝ በጣም ተመስጠን ነበርና በአባት ማደግ እንዴት ነው? በጣም ደስ ይላል። ስፔሻሊ ካደኩ በኋላ እንዴት እንደተወጣው ሳስብ ይገርመኛል። ሹፌር ነበረ፣ ፊልዶች ይሄዳል። ነገር ግን አላገባም ብሎ የሁሉ አመት እኛን እያሳደገ ነው። ምክንያቱም እንዲህ አሳምረው የኢትዮጵያ ቆንጆ እንድትሆኝ ያድርገው አሳደጉ። ያው ወላጅ አባቱ አዛጋ ይታያሉ። በጣም ደስ ያላቸው። አዎ በጣም ባይላቸውም ነው የሚገርመው። አዎ ቁመቱ ራሱ አየው። ቁመት በፋዘር ነው። አዎ ዋው ቁመት ስንት ነው? 75 ሜትር ከ75 በጣም እኔን እኮ እጄን ይዘሽ አስፋልት የምታሻግሪ ነው የሚመስለው ርቀታችን። አዎ እንዲህ አይነት ህይወት በተለይ በአባት ማደግ አባትሽ ለእናንተ የከፈላችሁት መስዋዕትነት መቼም አይተሸዋል። በጣም እንደ አባትም እንደ እናትም ሆኖ ነው ያሳደጓችሁና ያንቺን በውበት ጎዳና ማለት ሚስ ሆነሽ እንድትወዳደሪ የእሳቸው ሚና አለበት ወይስ የአንቺ የግል ምርጫ ነበር? ሞዴሊንግ ስጀምር አካባቢ ደስተኛ አልነበረም። ያው ከቤተሰብ ሀገር ላይ የሚታይበት መንገድ ስላለ ቤት ውስጥ ድሮ ይመጡና ሰዎች እቺ ልጅ ሞዴል ነው የምትሆነው ሲባል ይበሳጫል፣ እነሱ ባሉት ማለት ነው። እሳቸው ምን እንድትሆኝ ነው የሚፈልጉት? ያው የለመድነው አላ ዶክተር፣ ፓይለት። አሁን ግን ሁሌ ሞዴል ነው የምለው እና ምን እንደሆነ አላውቅም፣ ግን መሆን ፈልጋለሁ። የመጀመሪያ የጀመርኩኝ ጊዜ ሚስ አዲስ አበባ ስወዳደር አሳምኜው ነው የገባሁት። መጣ፣ አየው፣ አለቀሰ ያን ቀን። ከዛ በኋላ በቃ ለቀቀኝ። እንደፈለግሽ በደንብ ሞዴሊንግ መስራት ትችያለሽ። ስለዚህ በመሄድበት ዲዛይነር ጋር ሲሄድ አብሮኝ ይሄዳል፣ ያደርሰኛል፣ ይመልሰኛል። ምክንያቱም ያው እሳቸው የሚፈልጉትን በማርኬቲንግ ማኔጅመንት እኮ ተመርቀሻል። አዎ ተመርቄያለሁ። ስለዚህ ይሄም ደግሞ ውበት ለምን አገልግሎት ላይ ወለም በሚል ደግሞ በሞዴሊንጉም ደግሞ ቀጠልሽበት። አዎ በሁለቱም ስኬታማ ሆነሽ ጎበዝ። እንዴት ነው እንግዲህ እንዲቀናሽ ነው? እሳቸውም እየደወሉ እያበረታቱሽ ነው? ወዳጆችሽ፣ ጓደኞችሽ ሁሉም እንግዲህ ከጎንሽ ናቸው? ምናልባት አሁን በቅርብ በምታያቸው ጓደኞችሽ እንዲህ አይነት ችግርና አደጋ ሲፈጠር ሰውን ለማመን የትራውማ አይነት ስሜት ይኖራል ብዬ አስባለሁና እሱም በተመለከተስ ያወራሻቸው ሰዎች የሉም? ከሕክምና አንጻር ኦፍኮርስ አስፈላጊ ነው ብዬ አስባለሁ። ይሄ ነገር በጣም አስፈላጊ ነው። ነገር ግን ካለኝ የጊዜ ማጣበብ ካየኸው ለውድድሩ ራሱን የሚያስፈልገኝ የዲዛይነር እቃ ለምሰበስበው ለምናምን በቃ ይሄ ላስት ሚኒት የሚባል ላይ ጓደኞች ያሉ ሩት በቀለና ዊንታናዊች ሊትራሊ ሁሉንም በሚባል ሁኔታ ከተለያዩ ሞዴሎች ጋር በመሆን ሙሉ የሞዴሊንግ ኮሚኒቲ በጣም እግዚአብሔር ያክብርልኝ፣ በጣም ነው የምወዳችሁ። ከነሱ ጋር ሁሉ በመሆን እኔ ራሱ ሳላቅ ግሩፕ ከፍተው ኮሚኒኬት አድርገው በ4 ቀን ውስጥ በ5 ቀን ውስጥ ነው የሚያስፈልገኝ ነገር በሙሉ ተሰብስቦ ያለቀው እና እግዚአብሔር ያክብርልኝ ማለት ፈልጋለሁ። የትራውማውና የቴራፒው ነገር ግን ስመለስ ሁሉ ነገር ስመለስ ይደርሳል ብዬ ነው በቃ ሁሉ ነገር ጥዬ የመጣሁት። እንዲህ አይነት ነገሮች በህይወታችን ላይ ሲያጋጥሙ አንድም በመንፈሳዊ መንገድ አንድም ደግሞ በሕክምናው መደረግ ያለባቸው ነገሮች አሉ ተብለው የሚቀመጡ ሀሳቦች አሉና ከዛ ጋር በተገናኘ ምናልባት ስትመለሺ እገዛ የሚያስፈልግ ከሆነ ያው አጠገብሽ አለን ለማለት ነው። ሩታ አመሰግናለሁ። ሴፍሽ አመሰግናለሁ። ባለሽበትም መደወል ካለበት በሁለቱም አቅጣጫ መደወል ያለባቸው ሰዎች ካሉ እንዲያወሩሽ የምትፈልጊያቸው ሰዎች ካሉም አለሁኝ። አይዞሽ። ደስ ይለኛል። ምክንያቱም በቃ ያስለመደችህ ነገር አለ ህይወትህ ላይና በቀን ውስጥ አብሬያት እየኖርኩኝ 10-20 ጊዜ ነው የምትደውለው። በየሰዓቱ የለመድኳቸው ነገሮች አሉ ከሷና በየመሃሉ የምትረበሻቸው ነገሮች አሉ። ትንሽ ከባድ ነው። ሀዘኑ ቦታ ፓስተር ቸሬ መጥቶ
መንፈሳዊ ቃል በሚያጽናና ቃል እንዳነጻችሁ አይቼ ነበረ። አዎ አባቶች መተው ነበረ። እንዳጋጣሚ ሚዲያም ላይ ተለቀቀው የፓስተር ቸሪ ስለነበረ ነው። ከዛም በላይ መተዋል፣ ብዙ አባቶች መተዋል። ሚዲያው ላይ ስፔሻሊ ከተለቀቀ በኋላ ከቤተ ዘመድ ከጓደኛም ማለፈ አድናቂሽ ነኝ ያሉ እና ከብርሻለን ያሉ ሁሉ በመኖሪያ ቤታችን ተገኝተው ጸሎት አድርገውልን አይዟችሁ በርቱ ብለው ነው የሄዱት አባቶች። እኛም አባቶች አሉ፣ እነሱ ያስተማሩበት ሁኔታዎች ነበሩ። መንፈሳዊነት ላይ እንዴት ነሽ? እግዚአብሔርን መደገፍ ላይ ያለሱማ እንዴት ይቆማል? እሱ ባይኖር እንጃ አላቅም። በጣም ከባድ ነውና እስካሁንም ያበረታኝ ያቆመኝ እንደው በጣም ጎበዝ ነኝ ባልልም ቢያንስ ትንሽ በመሞክራት ባለችኝ ኃይል ይመስለኛል። ሁሉ ጊዜ ጸሎት ነው። የሆነ ነገር ሲያስፈልግ ውድድርም ላይ ስወጣ መምስል አባታችሁ ነው ብዬ ጊዜ ማር ክርስቶስ ብዬ ምናምን ነው የምወጣውና መንፈሳዊ ሕይወት ላይ በጣም ጎበዝ ባልሆንም የበኩሌን ግን ሞክራለሁ ያቀመኝ። እንግዲህ የምታምኙ እግዚአብሔር ይርዳሽ። እንዳልሽው በቅርቡ በህይወት ያጣናትን የትሽን ነፍስ ለማስደሰትም ነው ቪየትናም ድረስ ሀዘንሽን ወጣ አድርገሽ ሄድሽውና ያሰብሽው ተሳክቶ ትልቅ ደስታ ይዘሽ እንደምትመጪ ተስፋ አደርጋለሁ። ሀዘን በቃችሁ እንዲላችሁ እንዲለን በመመኘት የደወልኩልሽና ባለፈም እዚህ ስናወራ በእንዲህ አይነት ስሜት አልነበረም የምጠብቀው። ምክንያቱም ልትሄጂ ስትይ ደግሞ እንገናኛለን ተባብለን ነው እንደዛ ነበረና ግን እንግዲህ እንዳሰብነው ሳይሆን በእንዲህ አይነት መንፈስ ነውና የተገናኘ ነው። ሀዘን በቃን እንዲለን ለመመኘት ነው አንድም የደወልኩልሽ። አይዞሽ፣ አሜን። እግዚአብሔር ያጽናሽ። አሜን። አመሰግናለሁ። ዴታቤዝ አድሚኒስትሬሽን የአይቲ ስልጠና ከ7 ዓመታት በላይ ልምድ ያካበተ አብሮ ቪዥን ግሎባል የአሜሪካ የሥራ ፍቃድ ላላቸውና ከየትኛውም የዓለም ክፍል ሆነው የ24 ሰዓት ቴክኒካል ድጋፍ እያገኙ የሚማሩበት። ስለ ስራው አይጨነቁ፣ እኛው ብቁ አድርገን እናዘጋጅዎታለን። ስራውንም በደንብ እስኪለምዱት የማያቋርጥ ድጋፍ ያገኛሉ። የቀጣይ ባች ስልጠናችን በሚቀጥለው ወር ይጀምራል። ለበለጠ መረጃ ድረገጻችንን ይጎብኙ። እኛ ጋር ተምረው ዳጎስ ባለ ደሞዝ በግዙፍ ዓለም አቀፍ ተቋማት ተቀጥረው በመስራት ላይ የሚገኙ ምስክሮቻችን ናቸው። አብሮ ቪዥን ግሎባል። ሩታ ሩሜትሽ ኤርትራዊቷ ሚስ ኤርትራዊ የለችም እንዴ? ዳህን ይውል በላሽ አለች። እንዳትረብሽኝ ብላ መሰለኝ በር ዘግታ ቁጭ ብላለች። አማርኛ ትችላለች? ትሞክራለች። አዎ በደንብ አስተምሪያት። አንቺም ደግሞ ትግርኛ ለመጂ። የተማማር ሙያ ላይ ምግብ የምታዘጋጁበት እድል አለ ሊባል ይችላል እዛው? አዎ ቅድምም እያወራን ነበር ስለሱ ሁኔታና ሞር ግን የሼፍ ኩዚን የቬትናሚዝ የሆነ ምግብ ስታይል ሊያሳዩን ነው ፕሮግራም ያላቸው። ምናልባት የእኛን ሀገር የምናሳይበት መንገድ ደግሞ ካለ በደንብ አለ። ባለፈው አልነገርኩም፣ ምግብ መስራት ራሱ ያስተማረኝ አባቴ ነው። እንዴ አባትሽ እኮ ባለሙያም እኮ ናቸው። ሁሉ ነገር በሱ ነው። በነገራችን ላይ እኔና ሩታ ያደረግነውን ቃለ መጠይቅ ካሁን በፊት ያደረግነውን ወደኋላ ሄዳችሁ ዩቲዩብ ላይ ብትመለከቱ ስለ ሩታ በጣም ብዙ ነገር ታውቃላችሁ። ከምን አይነት ቤተሰብ እንደወጣች መቼም እዚህ ጋር ስትቆሚ የትላንት ማንነት ውጤት ነሽ አይደለ? ዛሬ ላይ እና ትላንትናሽን ማየት ለምትፈልጉ ዩቲዩብ ላይ ገብታችሁ ለማለት ነው። ቪየትናም እኔ ብዙ ጊዜ ማቃት ከአሜሪካ ጋር በነበረው ጦርነት ነውና ቪየትናም ሲባል የሆነ አንድ ሄሊኮፕተር ትዝ ይለኛል። ከዛ የአሜሪካን ወታደሮች መጥተው ሲጨርሷቸው የሚያሳይ ፊልም እንደሱ አይነት ነው። ያው በመደበኛው ህይወት ለካሳጣራ ያሸነፈችው ቪየትናም ነችና የሆነ ብዙ ጊዜ ፊልሙ የሚሰራው ማሳ ውስጥ ነገር ነው። የአሜሪካኑ ወታደር እንዲህ ያለ ሄዶ ሲፈጃቸው ነገር ነው በአብዛኛው ፊልሙና የምር ለኛ እንደ ሳሏት አይነት ቪየትናም ነች ወይስ ምን አይነት ሀገር ነች ያገኘሽው? ባለፈው እየነገሩ ነበር የነበሩን ታሪክ ስለነሱ ሀገር። እንዳጋጣሚ ከኤርፖርት ተነስተን ወደምንሄድበት ሆቴል ወደ 2 ሰዓት ከምናምን የሚፈጅ መንገድ ነበርና አሁን የምታዩት ቪየትናም የቱሪስት መስህቧ
ሪዞርቷ ሀገሩ በጣም ነው የሚያምረው በጣም ነው የሚስበውና ይህንን ነገር ሁሉ ግን መገንባት የቻሉት በጣም አጭር በሚባል ጊዜ ነው ወደ 35 ዓመት ውስጥ ነው አሁን ያሉበት ቦታ ላይ ያደረሱትና ማንም ሰው ቢመጣ ወዶት ተዝናንቶ የሚሄድበት ሀገር ነው በጣም ቆንጆ ሀገር ነው ስለዚህ ከዛ ጦርነት በኋላ በትልቅ ለውጥ ላይ ነው ያለችው ማለት ነው ስታዩ በጣም ያደገች ሀገር ነች በጣም ነው የሚያምረው በጣም ሙቀት አለ በጣም ዊዘሩ ከባድ ነው ምናልባት ያሁን ያለው ሲዝን ይሆናል ነገር ግን ማደግ ላይ በጣም ዲቨሎፕ እያደረገ ያለ ሀገር ነው በጣም ቆንጆ ሀገር ነው ከተወዳዳሪዎቹ ጋር የመገናኘት አጋጣሚ ነበረ ካየሽስ መቼም ያው ፉክክሩ ምን አይነት ሊሆን እንደሚችል ትገምቻለሽና ምን ታዘብሽ አት ኤንድ መጨረሻ ላይ አንድ አሸናፊ እንደሆነ ያለው እናውቃለን ሁላችንም ተወዳዳሪዎችና ማንም በማንም ላይ አይነሳ በጣም ተፋቅረን ተዋደን ከሁሉም ጋር ትገናኛለህ ከአሜሪካኖቹም ጋር ከኤዥያኖቹም ጋር ከኤሮፒያን ጋር አፍሪካን ከሁሉም ጋር እንገናኛለንና ሁሉም ግን ተባብሮ የሆነ ነገር ቢያጣ የሆነ ሰው ሰጥቶ ተጋግዞ ነው በፍቅር ነው ምንሰራው ሁሉንም ነገር ያው ሀዘንሽን ዋጥ አርገሽ ነው እዚህ ፕሮግራም ላይ የሄድሽውና ምናልባት አሁን ያጋጠመሽ ነገር በጣም ድንገተኛ ስለሆነ ይሄ ቅድም ስትይ ነበር ከእህትሽ ጋር ያለሽ አታችመንትና ፍቅር በጣም የጠበቀ ከሆነ ሌሊት ቀን ስራ ላይ እንዲህ የማሰብ ነገር ስለ ጉዳዩ የማሰላሰል ነገር ሊያጋጥም ይችላልና እንደዚህ አይነት ነገር አለ በደንብ አለ ያው የነሳት ነገር ወጋ ያረጋል የሆነ በጣም ቢዚ ነን ጠዋት 12 ሰዓት ተነስተን እስከሆነ ሰዓት ኢቨንት ወደዚህ ሂል አርገህ ምናምን እግርህን ያመሃል በጣም ብዙ ነገር ነው ያለውና በዛ መሃል ላይ ድንገት ነው ምናልባት ፎቶ የቀረስክ ሊሆን ይችላል ለማልላክ ስትል ትዝ ይላል ምክንያቱም በቃ ጭቅጭቅ ነው የምታረገኝ ላኪልኝ ይሄን አስገቢ እንደዚህ አርጊ እንዲያርጊ ሰው ነው የምትለኝ ልክ መላክ እንደማልችልና እንደማታይልኝ ሳቅ በቃ ያማል በጣም ያማል በዙሪያሽስ ያሉ ሰዎች ያን ያውቃሉ ያጋጠመሽ ነገር ሰምተዋል አውቀዋል አጽናንተውሻል ለቻለ አቅም እንደከፋ አታሳይም ዋጥ ነው የምታረጋት እንጂ እንደነገርኩ እዚህ ስመጣ ሩትን አይደለውማ ኢትዮጵያን ወክዬ መጥቼ እኔ ብቆዝም እኮ ኢትዮጵያ በጣም ዲፕሬስድ ነው የሚሉት ማለት በቃ ደብሯታለችኛው ልጅና ምን እየሆነች ነው የሚባለው ያ የሚያሳየው ኢትዮጵያ ምን ትመስላለች የሚለው ነው እንጂ ሩት ምን ሆና ነው አይደለም የሚሉኝ ስለዛ እንደምን ብለህ በቃ ቢከፍላ ምን ቢለ ዋጥ አርገህ የሳክ ታሳልፈዋለህ ከዛ ተመስገን ትላለህ ሚስኪኒያ አይ ቲንክ ዜና ላይ ታመሰለኝ መታ እግዚአብሔር ያጽናሽ ላይ ነበር እንደገባች የሆነ ነገር ሲያጋጥም ሁሉም ባለ እንግዲህ ሐሳብ ለመስጠት ዘንድሮ ለሁሉም ይቻላል ጥሩ ነገር የሚያጽናና ቃል እንደሚናገር ሁሉ አንዳንድ ደግሞ ሰው ነገሮችን ባለማወቅ ደግሞ ቀድም እንዳልሽው አይነት ኔጌቲቭ ኮሜንትም ሊሰጥ ይችላልና ከዛ ተነስተሽ የምትዩ ነገር ካለ እኔ ያውን ፊልም አድርገውን ነገር ማንም ሰው አይድረስበት ነው ምለው አትዩት የሆነ ትረዳኛለህ ብለህ የምታልፈው አይደለም ለማንም ለጠላት የምትመኘው አይደለምና ነገር እንደሚያደነዝዝ ትረዳበታለህ አንዳንዴ ድንዝዝ ድርቅ ትላለህ ያ ማለት ግን ሳላዝን ወይ ምንም ሳይመስለኝ ቀርቶ አይደለም በውስጤ ያለውን በልቤ ያለውን ይዤ ነውና ብዙ ጊዜ ኮሜንት ሴክሽኖች ላይ ያለውኝ የኔ ቪዲዮ ብቻ ባይሆንም በተለያዩ ሰዎች ቪዲዮ ላይ ስገባ ኮሜንት ሴክሽኖች ላይ ማይሆኑ ኮሜንቶችን ታያለ ኔጌቲቭ የሆነ ኮሜንቶችና ዝም ብሎ የታባቱ ምን አገባኝ ብሎ የሚያልፈው ሰው ይኖራል በዛም ደግሞ ተመሳሳይ ደግሞ ልቡን የሚያነካው ሳይኮሎጂካሊ የሚጎዳው ነገር ሊኖር ይችላልና ለማን ምን እየጻፍን እንደሆነ ማወቅ ብንችል የሆነ ነገር ኔጌቲቭ ነገር ከመጻፋችን በፊት እኔስ ብሆን ኑሮ ብለን ማሰብ ብንችል በያስባለሁ ሌላው ምናልባት የህይወት ተርኒንግ ፖይንት የቱ ጋር እንደሆነ አይታወቅም ቅድም ስትናገሪም የገባኝ ስትኖር እንደምትሞት ሆነ ኑር የት ቦታ ላይ ምን እንደሚፈጠር አይታወቅምና ረጅም ጊዜ አለን ብሎ ማሰብ ወይም ደግሞ
ቅድም እንዳልሽው ነው ለቤተሰብ ጊዜ መስጠት ከምንወዳቸው ሰዎች ጋር ጥሩ ጊዜ ማሳለፍ እግዚአብሔር የጻፈልን ቀን የቱ ጋር እንደሚያበቃ ስለማይታወቅ ነውና ምናልባት ከሱስ ተነስተሽ ማለት የምትፈልጊው ነገር ካለ ቤተሰብ ነን የምትወዱት ሰው ካለ በቃ ጥብቅ አድርጋችሁ ያዟቸው። መቼ ከእጃችሁ እንደሚንሸራተቱ እንደሚያመልጡ አታውቁም። እሱ ብቻ ሳይሆን የግድ ዘመድ ቤተሰብ መሆን የለበትም። ዓለም ላይ ስንኖር በዚህ ህይወት ላይ የኖርን እስካለን ድረስ በቃ ጥሩ ሰው ብንሆን ምን ችግር አለ? በቃ የዋህ ብንሆን ብንጎዳ ብዙ ሰዎች የዋህነት ጅል አድርገው የሚያስቡት ሰዎች አሉ። ያው አንዳንዴ እኔ ብዙ ጊዜ የሆነ ነገር ሳደርግ እንደ አንቺ ጅል ነሽ እንዲህ ምናምን እባላለሁ። ግን እያወቅ ባላወቀ ትሆናለህ። ግን እኔ የምጎዳው ነገር የለም። እኔ ያንን በማድረጌ እኔ ጥሩ አድርጌ በማለፌ እኔ የምጎዳው ነገር የለም። የዋህ በመሆኔ ይሄኛው በትልቁ ጎርቶኛል። ይሄ በቅዱሳን ላይ ሀፕን ያደረገው ነገር በትልቁ ጎርቶኛል። ግን እንግዲህ እግዚአብሔር ያውቃል። እኔ ይህንም ስለሆንኩኝ ከዚህ ባለ ሰው ክፉ ሆናለሁ ማለት አትችልም። ከሰው ጋር ነው የምትኖረው። ስለዚህ በቃ ተመስገን ብለን ከክፉ ሰውረን ብለን ጸልየን፣ ነገር ግን ለሰዎች ሁልጊዜ መልካም መሆን ጥሩ መሆን። ያ ሰው ምን እያሳለፈ እንደሆነ አታውቁም። ያ ሰው ምን ከብዶት እንደሆነ አታውቁም። እና ያንን ነገር ማድረግ ብንችል ጥሩ ዓለምን መፍጠር እንችላለን። ሁሉም ሰው የሆነበት ዓለም ላይ እኮ ብንኖር በቃ ሰላም እኮ ነው የምንኖረው። እና ያንን ነገር ማድረግ ብንችል ቤተሰቦቻችንን ባናሳፍራቸውና መልካም ሰዎች መሆን ብንችል ነው የምለው። በአቋራጭ ገንዘብ ለማግኘት ሊሆን ይችላል ወይ ቅድም እንዳልሽው የምቀኝነት ስሜት ውስጥ መግባት ሊሆን ይችላል። ይህ ነገር ሁሉ በተለይ ከሞትም በኋላ እንጠየቃለን ብለን ለምናስብ በጣም ከባድ ነገር ነው እና ክፋትን በተመለከተስ ምን ማለት ትፈልጊያለሽ? ክፋት መስራትን፣ ክፉ መሆንን፣ ነገን አለማሰብ፣ ፈጣሪን አለማክበር ቅድም እንዳልሽው ነው። ብዙ ሰውም ባይሆን መቼም እንክርዳድ አይጠፋምና አንቺ ቤተሰብ ላይ ካጋጠመሽ ተነስተሽ ምን ማለት ትፈልጊያለሽ? ያው ክፋት ምን ትላለህ? ክፋት ለማንም እኮ አይበጅም፣ ለማንም አይጠቅም። አላስፈላጊ ነገር ነው። ዛሬ ክፉ ብናደርግ ነገ በራስ ይመጣል እና ክፋት ከሚባል ነገሮች መሸሽ አለብን፣ መራቅ አለብን። ጓደኛም ብላችሁ ስትይዙ ወይም የሆነ ነገር ስትይዙ የሆነ ኦፍ የሆነ ነገር ካያችሁ ይሉኝታ የሚባል ደግሞ ነገር አለ። ከሱም ደግሞ በጣም ተቆጠቡ። ለራሱ ያልሆነ ሰው ለእናንተ አይሆንላችሁም እና በጣም ተጠንቀቁ። ያለው ነገር ይሄ ነው። ሰርቶ ስለመብላትስ ምን ትሰብኪያለሽ? ወንጀልን ስለመጸየፍ። ምክንያቱም የሆነ ነገር አስበን የምናደርገው ነገር ከህይወታችን ምናልባት እድሜያችንን ሙሉ እንድንማቅቅ ሊያደርገን ይችላልና በተለይ ወጣት ስንሆን የተለያዩ ድሎች አሉ። ግን አቋራጭ ነገሮችን ማሰብ አንዳንዴ ያጋጥማልና በሱስ ጉዳይ ላይ እመኑኝ በቃ የሆነ እግዚአብሔር ባለው ቀን ህይወታችሁ ይስተካከላል። እግዚአብሔር ባለው ቀን መንገዳችሁ ይስተካከላል። ሲጀመር ፈልገን በጣም በማይሆን መንገድ ያገኘነው ነገር ያጠፋናል እንጂ ያለማናል ብዬ አላስብም። እና ስፔሻሊ ወጣቶች ሰርተን መለወጥ መቻል አለብን። ናወዴይስ ኢዚ መኒ እየተለመደ ነው፣ ወይም ነገር እየተለመደ ነው እና ምን ያህል ያ ነገር ሰስቴን ያደርገኛል፣ ወደፊት ቆይቶልኝ ተለውጬ እንትን እላለሁ ወይ እኖርበታለሁ ወይ የሚለው ነገር ግልጽ ቢሆንልን እንደ ወጣቶች መስራት መቻል እንዳለብን፣ ከትንሽ መነሳት እንዳለብን፣ የሆነ ነገር በትልቁ ካልሆነ አሁን እኔም ያለሁበት እድሜ ላይ በቃ የሆነ ነገር ትልቅ ብሎ ካልጀመረ የሆነ የሚሳካልን ምንኖር አይመስለንም። ግን እያንዳንዷ ብር ዋጋ እንዳላት፣ እያንዳንዷ ነገር ተስፋ እንዳላት እወቁ እና የአቋራጭ መንገድ ያጠፋል። አሁን የኔም ይህንን ተግባር የሰራች ልጅ እንግዲህ እግዚአብሔር በሚያውቀው ስራ ሳገኝ ነይ ብዬ ወስጄ የሆነ ነገር ሳገኝ በቃ እኔ ጋር የደረሰ ነገር ካለ በቃ ነይ እንስራ፣ እንዲመቷል እንዲናድርግ እግዚአብሔር በሚያውቀው በቃ እኔ እንጃ እንድትሰራ በጣም ይለፉት። እኔ እንኳን በማውቀው ጓደኞቼን በሚያውቁት ስራ እንድታገኝ እንድትሰራ ምናምን ሞክራለሁ። ያቅኔን እኔ ጋር ያለ ኮኔክሽን ጠቀማለሁ። እንዲህ የምትባል ጓደኛ ያለችኝ ይዣት ልምጣ ወይ ምናምን ብዬ አብረን እንሰራ ነበር እንግዲህ እና ይህንንም ረግጣ ይህንን ነገር ለማድረግ በቅታለች እና
ሰው አትንኩ፣ የሰው አትንኩ። ስራ ዛሬ የለፋንበት ነገ ደግሞ ፍሬውን እንበላለን። ሊቆይብን ይችላል፣ ግን እግዚአብሔር አይዘገይም፣ ይሰጠናል። ለእኛ ባለው ሰዓት ያደርግልናል። ለስንብት ማለት የምትፈልጊው ነገር ካለ ሩታ? አብራችሁኝ ለነበራችሁ፣ እስካሁን ከጎኔ ለነበራችሁ፣ ቅድም እንዳልኩት ጓደኞቼ፣ ቤተሰቦቼ ሁላችሁም በጣም አመሰግናለሁ፣ አከብራችኋለሁ። ይህን ውድድር ሄጄ በደንብ ኢትዮጵያን ሪፕሬዘንት እንዳደርግ አብራችሁኝ ያላችሁ በጣም ብዙ ዲዛይነሮች አላችሁ፣ ሜካፕ ፕሮዳክት አላችሁ፣ በጣም ብዙ የሚባል መጥቀስ በማልችለው ሁኔታ በጣም ብዛት ባላችሁ ህዝቦች መካከል ድርጅቶች መካከል ነው አይዞሽ በርቺ እኔ ያለሁልሽ አግዝሻለሁ ያላችሁኝ በሙሉ ቴክስታችሁን መመለስ ያቀተኝ ድረስ ነው እና ሁላችሁንም በጣም አመሰግናለሁ። እግዚአብሔር አክብሩልኝ እላለሁኝ። አደራ የምለው የፍትሁን ጉዳይ ነው። እንዲሁም ደግሞ ሌላ አደራ የምለው ነገር ቤተሰቦቻችሁን በቅርባችሁ ጠብቁ፣ አግዙ። እጃችሁ ላይ ያለው ሰው በጣም የምትወዱት እጃችሁ ላይ ያለ ሰው መቼ ከጠገባችሁ እንደሚርቅ በምን አይነት ሁኔታ እንደሚርቅ ምንም የምታውቁት ነገር የለምና አደራችሁን አጠገባችሁ ያለውን ሰው ለመጨረሻ ጊዜ እንደምታገኙት አድርጋችሁ ውደዱ። ቤተሰብ ይሆናል፣ ጓደኛ ይሆናል። ያው በጣም ብዙ ድርጅቶች አግዘውኛል። ቅድም እንዳልኩ ያው አንደኛው የካልቸራል አምባሳደር እንደመሆኔ ባህልና ስፖርት ሚኒስቴር ሙሉ ወጪን ሸፍነው እዚህ መምጣት እንድችል ያደረጉኝ ባህልና ስፖርት ሚኒስቴር ነው። ክብርት ሚኒስተርም ክብርት ሸዊት ሻንካም በመሸኛ ፕሮግራሜ ላይ ባንዲራ ሰጥተውኝ በጣም ትልቅ ኃላፊነት ነው፣ በጣም ትልቅ ክብር ነው። ባንዲራ ሰጥተውኝ አደራ ብለውኝ የሁሉም ክልሎች ሚኒስተሮች በተገኙበት ነው የሸኙኝና ስለሱም እግዚአብሔር ያክብርልኝ ማለት እፈልጋለሁ። ያንን አይቶም ደግሞ መኖሪያ ቤቴ ድረስ የኦቪድ ሪል ስቴት ተገኝተው ነበረ። አይዞሽ እግዚአብሔር ያጽናሽ ብሎ ለማለት ማለት ነው። ከዛም በኋላ አሁን የኦቪድ ሪል ስቴትም አምባሳደር ሆኜ አብሬ እየሰራሁኝ እገኛለሁ ማለት ነው። ነገር ሴፍሻ አንተንም ስለዚህ ትንሽ ለህዝቡ ብሪፍ እንዳደረግ ያለውን ነገር ስለ ውድድሩ ያለውን ስሜት እንድናገር ስላረከኝ አመሰግናለሁ። የቮቱን ነገር አደራ ቴንኪዩ በጣም እንዲሁም ሚስ ወርልድ ቲም እንዳለ ሚስ ወርልድ ኢትዮጵያ ቲም እነገኒ ፎከስ ኢትዮጵያ ሁላችሁም በጣም አመሰግናለሁ። አብራችሁ ናችሁ በሁሉም ነገር እና እግዚአብሔር ያክብርልኝ። ያው እንግዲህ ሩታ ይርጋለም ያለችው ቪየትናም ነው። ሴፕቴምበር 5 በዓለም አቀፍ ደረጃ 130 ሀገራት የሚወዳደሩበትን የቆነጃጅቶች ውድድር ላይ ለመሳተፍ ብቻ አይደለም እግዚአብሔር ከፈቀደ ለማሸነፍ እዛ ቦታ ላይ ተገኝታለች። በእርግጠኝነት እንግዲህ እግዚአብሔር ካንቺ ጋር ይሆናል፣ ሀዘኑን በደስታ ይቀይራል። በጸሎት ድፍን የኢትዮጵያ ሕዝብ ካንቺ ጋር ነው ያለው። አይዞሽ በርቺ፣ እንወድሻለን ሩታ። በጣም እግዚአብሔር ያክብርልኝ። አመሰግናለሁ በጣም ከመልክቶች በኋላ እንመለሳለን።